ሰላም ጤና ይስጥልኝ ወደ ፋስት ዴይ ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ። በመጨረሻም ቢሆን ኢሳያስ አፈወርቂ በባህር በሩ ጉዳይ እጅ ሰጥቶ የሚያስብል ጉዳይ ከአዲያሎ ቤተ መንግስት አፈትልኮ ወጥቷል። ኢሳያስ ዘግይቶም ቢሆን ኢትዮጵያ ማስጨነቅ ከባድ መዘዝ አለው፣ ቆም ብለን እናስብ ሲሉም ለሱዳን አቻቸው መናገራቸው ተሰምቷል። ከቀናት በፊት በሱዳኑ መሪ ጀነራል አልቡርሃንና በኢሳያስ አፈወርቂ መካከል በተካሄደው ዝግ ስብሰባ የኢትዮጵያ የባህር በር ፍላጎት በተመለከተ የተደረገ ሰፋ ያለ ውይይት መረጃ ሾልኮ ወጥቷል። አነጋጋሪው መረጃ ይዘነዋል፣ በዝርዝር የምንመለከተው ይሆናል። ወዲህ ደግሞ የገዢው ብልጽግና ተወካዮች በምክክር ኮሚሽኑ ላይ ያልተጠበቀ ፍጥጫ ውስጥ መግባታቸው ተሰምቷል። መንግስትን ወክለው በምክክሩ ላይ የተገኙ ተወካዮች በአንድ አጀንዳ መግባት አቅቷቸው መታየታቸው ተሰምቷል። ተወካዮቹን እርስ በርስ ያለግባባቸው አጀንዳም አዲስ አበባን የተመለከተ መሆኑ ታውቋል። ከስብሰባ አዳራሹ የተሰሙ ጥብቅ መረጃዎችን ይዘናል፣ ታዳምጡታላችሁ። በሌላ መረጃችን ደግሞ የጦርነት ዝግጅት እያደረገ ያለው ህወሓት ለቲዲኤፍ አዲስ ኢታማዦር ሹም መስጠቱ ተሰምቷል። በጀነራል ታደሰ ወረደ ተይዞ የነበረውን ይህን ስልጣን በሌላ መሪ ተላልፎ ሰጥቷል። ይህንን ጨምሮ በህወሓት በኩል የተሰጡ አዳዲስ የኃይል ስምሪቶችን የያዙ ጥብቅ መረጃዎችም ይዘናል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ የጋበዝን፣ ወደ ዝርዝሮቹ ተሻገርን። ህወሓት አዲስ ኢታማዦር ሹም ሾመ። ይኸው ራሱን የትግራይ መከላከያ ሰራዊት ኃይል ቲዲኤፍ ብሎ የሚጠራው ታጣቂ ኃይል ዋና አዛዥነት ሹመቱን በቀድሞ የጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ለረዥም ዓመታት ተይዞ የቆየ ነው። በትግራይና በራያ ግንባሮች በትግራይ የሰራዊት እና የአስተዳደር አዳዲስ ምድቦች መደረጋቸውን መረጃዎች ገልጸዋል። እየተደረገ ካለው ወታደራዊ ዝግጅት አንጻርም ታደሰ ወረደ ከ2013 ዓ.ም ጀምሮ ይዘውት የነበረውን የትግራይ ታጣቂዎች ዋና አዛዥ ኃላፊነታቸውን ሙሉ በሙሉ መነጠቁ የተገለጸ ሲሆን ቀደም ሲል የትግራይ ክልል ሰላምና ደህንነት ኃላፊ የነበሩት ሌተናል ጀነራል ፍስሐ ኪዳኑ የትግራይ ታጣቂዎች ወይንም ሰራዊት ዋና አዛዥ ሆኖ ተሾመዋል። ይህንን ኃላፊነት ጀነራል ታደሰ ወረደ ለበርካታ ዓመታት በተለይም ከሁለት ዓመቱ የትግራይ ጦርነት ወዲህ ባሉት 5 ዓመታት ይዘውት መቆየታቸው ይታወሳል። ጀነራል ታደሰ የትግራይ አስተዳዳሪ ታጣቂዎች አዛዥም ሆነው የቆዩ ቢሆንም አሁን ከባለፈው ሚያዝያ ወር ጀምሮ ከትግራይ ክልል ጊዜያዊ አስተዳዳሪነት፣ ከትናንት ጀምሮ ደግሞ ከህወሓት ታጣቂ አዛዥነት ሙሉ በሙሉ ተነስቶ ጀነራል ፍስሐ ኪዳኑ መተካቱን ነው መረጃዎች የሚያሳዩት። ሌተናል ጀነራል ፍስሐ ኪዳኑ ወደ ወታደራዊ አዛዥነት መዘባቸውን ተከትሎ ክፍት የሆነውን የክልሉ ሰላምና ደህንነት ቢሮ ኃላፊነትም ቦታ ተክተው ደግሞ አቶ ተወልደ ብርሃን ተስፋለም እንዲመሩ በህወሓት ማዕከላዊ ኮማንድ ፖስት ስምሪት እንደተሰጣቸው የተገለጸው። በሌላ በኩል ደግሞ የሰራዊቱ የደቡብ ግንባር አዛዥ የተባለ የሚጠራው ጀነራል ዮሐንስ በትናንትናው ዕለት በአላማጣ ከተማ ከ108 ቀበሌዎች የተውጣጡ የአካባቢ የህወሓት ታጣቂዎችና የፖለቲካ አዛዦች ሰብስቦ የነበረ ሲሆን በዚህም ዘመቻዎችና ስምሪቶችን በተመለከተ ንግግር ማድረጉን መረጃዎች ገልጸዋል። በቅርቡ በትግራይ ልዩ ልዩ አካባቢዎች ሲካሄዱ የቆዩት የህዝብ ንቅናቄ መድረክ ላይ ተመሳሳይነት አለው የተባለው የትናንትናው መድረክም የጦርነቱ ሂደት ወደ መጨረሻ ምዕራፍ መሸጋገሩን ያመላከተ ሆኗል። በተጨማሪም ጆን ሙዲድ ወደ አላማጣ ተጨማሪ ኃይል እንዲገባ ትዕዛዝ መስጠታቸውን ተከትሎ የተጫኑ የውጊያ ቁሳቁሶች፣ ደረቅ ሬሽኖች፣ የውሃ ኮዳዎች፣ የወገብ ትጥቆችን ጨምሮ ከራያ መሆኒ ወደ አላማጣ ትናንት አመሻሹ ሲጓዙ አምሽቷል የተባለው። በሌላ በኩል ደግሞ መከላከያ ሰራዊት የሚመራው የጥምር ጦር በአካባቢ ያለውን ይዞታ እያጠናከረ ሲሆን የዚሁም አካል የሆነው የሚኒሻ ምርቃት ተካሂዷል። እንደ መረጃ ምንጮቹ ገልጻ ከሆነም ከአላማጣ ከተማ ከጥቂት ኪሎ ሜትር ርቀት በሚገኙ ራያ ቆቦ፣ ራያ መሆኒና ራያ አላማጣ ወረዳዎች የተሰበሰቡ በርካታ የሚኒሻ አባላት በትናንትናው ዕለት ስልጣናቸውን አጠናቀው የተመረቁ ሲሆን የመከላከያ ሰራዊት የሰሜን እዝ ኢንስፔክሽን አስተባባሪ ኮሎኔል መሐሪ ፀሐይ ለሰልጣኞችና ስለ አካባቢ የጸጥታ ሁኔታና ስለሚኖሩ ጉዳዮችም ስምሪት ሰጥተዋል ተብሏል። በቀጣይ መረጃ ከወደ አስመራ ኢትዮጵያን በተመለከተ ያልጠበቀ መረጃ ተሰምቷል። መረጃው ደግሞ ከሰሞኑ የአልቡርሃንና በኢሳያስ አፈወርቂ የአዲያሎ ቤተ መንግስት ዝግ ውይይት ሾልኮ የወጣ መሆኑ ደግሞ የብዙዎችን ትኩረት ሳብ አነጋጋሪ ጉዳይ ሆኗል። ከህወሓትና የአልቡርሃን ጦር ጋር ጽምዶ የተሰኘ ትብብር መስርተው ከፍተኛ ዝግጅት እያደረጉ ያሉት ፕሬዚዳንት ኢሳያስ አፈወርቂ በመጨረሻም እጅ መስጠታቸውን ይኸው አፈትላኪ መረጃ አመላክቷል። ከ10 ቀናት በፊት የሱዳን ጦርና ሉዓላዊነት ምክር ቤት መሪ ጀነራል አብዱልፈታህ አልቡርሃን በድንገት ወደ አስመራ አቅንተው ከኢሳያስ አፈወርቂ ጋር በዝግ መክረው ነበር። በወቅቱም በአልቡርሃንና በኢሳያስ አፈወርቂ መካከል ስለተደረገው ምክክር ተዘግቦ የነበረ ቢሆንም ሁለቱም መሪዎች ስለ ሱዳንና ስለ ቀጠናው ጉዳዮች ተነጋገሩ ከሚል ጠቅለል ያለ መረጃ ውጭ ዝርዝር መረጃ ለህዝቡ ይፋ እንዳይሆን መደረጉ ይታወሳል። ከስብሰባው አንድ ሳምንት በኋላ ግን የዚሁ ጥብቅ ስብሰባ ሚስጥር ክፍል ይፋ ሆኗል። ለኢሳያስና ለአልቡርሃን ቅርበት ያላቸው ምንጮችን አናግሮ የንግግሩን እውነተኛነት ትኩረት የሚያሳይ ጥብቅ መረጃ ይዞ የወጣው መዳመርስ የተሰኘው መረጃ ምንጭም የውይይቱ ትኩረትና በውይይቱ ላይ የተነሱ ቁልፍ ሀሳቦችን የተመለከተ አነጋጋሪ መረጃዎችን ይፋ አድርጓል። በዚሁም መሰረት ፕሬዚዳንት ኢሳያስ የኢትዮጵያ የባህር ጥያቄን ለማደናቀፍ ቀደም ሲል እየሄዱበት ባለው አካሄድ ላይ ጥርጣሬና ስጋት እንደገባቸው ለሱዳን አቻቸው መናገራቸውን የታወቀው
ሌተናል ጀነራል አልቡርሃን ወደ አስመራ ያመሩትም በዋናነት ዋሽንግተን እንደ አዲስ ካቀረበችው የሱዳን የተኩስ አቁም ስምምነት ማዕቀፍ ጋር በተያያዘ ከኢሳያስ ምክር ለማግኘት መሆኑ ተገልጿል። ሁለቱ መሪዎች በተጨማሪም የደህንነትና ጥበቃ በጋራ ስምምነት ተፈራርመዋል። በንግግራቸው መሃልም የኢትዮጵያ ጉዳይ የተነሳ ሲሆን ኢሳያስ ለአልቡርሃን ኢትዮጵያ እያሳየች ያለችው ጽኑ የባህር በር ፍላጎትና እየተጋጋለ የመጣው ጥያቄዋም እንዴት ሊገታ እንደሚችል አቅጣጫ አመላክተዋል። እንደ ዘገባው ከሆነም ከዚህ ውይይታቸው ወቅትም ፕሬዚዳንት ኢሳያስ ከአስመራ እስከ ካርቱም እና ካይሮ ጉዳዩን በተመለከተም እየሄደበት ያለው አካሄድ የኢትዮጵያን ጥያቄ በተቃራኒው ሊያባብስ እንደሚችል ነው ለአልቡርሃን የገለጹት። ከሱዳን የእርስ በርስ ጦርነት መጀመር ወዲህ አስመራ በፖርት ሱዳን ጥብቅ ወዳጅ ሆና ተከስታለች። የሱዳን የሰላም ንግግር ሀሳቦችና ምክሮች ሳይቀሩ በአስመራ በኩል ወደ ፖርት ሱዳን እያለፉ እንደሚገኙ ነው የሚነገረው። በቅርቡም ሌላኛው የሱዳን ጦር ደጋፊ ሆና የተገኘችው ሳውዲ አረቢያ ባደረገችው ብርቱ ጥረትም ዋሽንግተን አዲስ የተኩስ አቁም ስምምነት ፍኖተ ካርታ ማዘጋጀቷ ይታወቃል። አልቡርሃን ይህንን አዲስ ፍኖተ ካርታም ልቀበል ወይስ አልቀበል በሚል ጉዳይ ላይ ከኢሳያስ ጋር ለመምከር አስመራ ድረስ መሄዳቸው ደግሞ ለህዝቡ በሱዳን ፖለቲካ ውስጥ እያደገ ያለውን የአስመራ ተጽዕኖ ሁነኛ ማሳያ ተደርጎ ተወስዷል። ጀነራል አልቡርሃን ከፈጥኖ ደራሽ ኃይሉ ሰራዊት ጋር የሚደረግ ማንኛውም ድርድር በቅድሚያም አማጺ ኃይሉ ያለውን ጦር በሙሉ ከሱዳን ከተሞች አስወጥቶ ወደ ካምፕ ማስገባት አለበት የሚል ቅድመ ሁኔታ ማዕከል ማድረግ እንዳለበት ነው ለኢሳያስ አቋማቸውን ገልጸውላቸዋል ነው የተባለው። ኢሳያስ በበኩላቸው የጀነራሉ ሀሳብ በጽኑ በመደገፍ በአፍሪካ ቀንድ ታሪክ ውስጥ ታይቷል ካሉት ልምድ በመነሳት ምክር ለግሰዋል የተባለው ማንኛውም ታጣቂ ኃይል በፖለቲካ ስርዓት ውስጥ ትይዩ አካል ሆኖ መግባት የረዥም ጊዜ ችግር እንደሚያስከትል የገለጹት ኢሳያስ የፈጥኖ ደራሽ ኃይሉም በቀጣዩ የሱዳን መንግስት ውስጥ በተቋም ደረጃ ምንም አይነት ድርሻ ሊኖረው እንደማይገባና ታጣቂውን በተቋሙ ስርዓት ውስጥ ማካተት ጦርነቱን ከማራዘም ውጭ እንደማይፈይድ ኢሳያስ ምክር ለግሰዋል። ይህ በእንዲህ እንዳለ ኢትዮጵያና የባህር በር ፍላጎቷን በተመለከተ ባደረጉት ውይይትም ኢሳያስ ኢትዮጵያን ይህን ፍላጎቷን ከመግፋት ለማስቆም በውስጥ ያሉ ኃይሎችን በመጠቀም የሚደረግ የፖለቲካ የግጭትና የኢኮኖሚ ጫና ሀገሪቱ አጀንዳውን ይበልጥ አጠናክራ እንድትይዝ ሊገፋት እንደሚችል ለአልቡርሃን አብራርተውላቸዋል ሲል ነው ዘገባ ያመለከተው። ይኸውም ግብጽ፣ ሱዳን እና ኤርትራ እያደረጉት ያለውን በውስጥ ጫና የመፍጠር አካሄድም ጥያቄ ውስጥ መግባቱ ይመለከታል። የኤርትራ መንግስት በኢትዮጵያ ያሉ ታጣቂዎችን ያለ ልዩነት እንደሚደግፍም ይታወቃል። እንደ ዘገባው ከሆነም ኢሳያስ ቃል በቃል ሱዳን፣ ግብጽና ኤርትራ በኢትዮጵያ የሀገር ውስጥ ተግዳሮቶች ላይ የሚያደርጉትን የውክልና ጫና አጠናክረው የሚቀጥሉ ከሆነ አዲስ አበባ የባህር መዳረሻ ለማግኘት የምታደርገውን ዘመቻ ይበልጥ እንድታጠናክር ሊያነሳሳት እንደሚችል ነው ለአልቡርሃን ያስረዱት። አልቡርሃን በበኩላቸው በአሁኑ ወቅት በአፍሪካ ቀንድ የባህር ሚዛንን ለመቀየር የአንድ ወገን ሙከራ እንደሚታይ ገልጸው ይህንን የቀጠናውን ስርዓትም እንደሚያናጋ በመግለጽ የኢሳያስን ሀሳብ ደግፏል። በቀጣይ መረጃ በአዲስ አበባ ጉዳይ የገዢው ፓርቲ አባላት ለሁለት ተከፍለዋል። በንዑስ ቡድን ደረጃ በተካሄደው ሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡ 4 ህጋዊ አማራጮች መካከል ሁለቱ ሚዛን መድፋቸውን ምንጮች ነግረውናል። አዲስ አበባ ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል የሚሉ አማራጮች እንደቀረቡላትን መዘገባችን የሚታወስ ሲሆን በጥቃቅን ቡድኖች እንዲሁም በንዑስ ቡድን ደረጃም በተደረጉ ምክክሮችም የፌዴራል አካልና የኦሮሚያ አካል የሚሉ አማራጮች ጎልተው መታየታቸውን ምንጮች ነግረውኛል ስትል ዋዜማ ዘግባለች። የፌዴራል ከተሞች በሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ የሀሳብ ልውውጥ ከተካሄደባቸው አጀንዳዎች መካከል መሆኑን የገለጹት ምንጫችን ሀገራዊ ምክክር ኮሚሽኑ ለምክክር ካቀረባቸው ሀገራዊ ምክክር አጀንዳዎች መካከል የውይይት መሪ ጥያቄዎች ሰነድ መሰረትም ከቀረቡ 4 አማራጮች መካከል ራስ ገዝ የፌዴራል አካልና የኦሮሚያ አካል የሚሉ አማራጮች በድጋፍና በተቃውሞ አስተያየቶች ሲያስተናግዱ እንደቆዩም ተጠቁሟል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 ቀን 2018 ዓ.ም በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላም ሁለቱ አማራጮች ጎልተው መውጣታቸውን ተሰምተናል። የፓናሉ አባላት የአራቱን አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተከራካሪዎችም ከተማዋ የፌዴራል መንግስት አካል ትሁን የሚል አማራጭ ወደ መደገፍ ማዘንባቸው ተነግሯል። ምክክሩ ያለበት አሁናዊ ሂደትም ምክረ ሀሳቦች ላይ ድምፅ የሚሰጥባቸው ካለመሆኑ ጋር ተያይዞ ሁለቱ አማራጮችን ወደ ቀጣዩ ምዕራፍ መሸጋገራቸው እርግጥ ሆኗል። በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛውን አቋም ያዙ የሚለው ጉዳይ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ሲሆን መንግስት እና ገዢ ብልጽግና ፓርቲን ወክለው በምክክሉ ላይ እየተሳተፉ የሚገኙ ተመካካሪዎችም የተለያዩ አስተያየቶችን ሲሰነዝሩ መስተዋላቸውን ምንጮች ነግረውናል። አዲስ አበባ የፌዴራል አካል ትሁን የሚለውን አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸውን የጠቀሱት ምንጮችን የኦሮሚያ ክልል መንግስትን የወከሉ እንዲሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ ደግፈው መስተዋላቸውን ጠቁመዋል። የተወዳጆቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያዳመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እስክንገናኝ ቸር ቆዩ።